Blue is the colour, football is the game. And the special one has guided Chelsea to the first back-to-back league titles in this famous club's entire history. Why Chelsea? He said, I'm a champion, and, you know, if you follow me, you'll be champions. We should not be afraid to say we want to win. It's something that means we believe in ourselves, we believe the way we work, we believe in what we're going to do. Not a bad ball either. Grumper's header for Gudjonsson. Brilliant! I think I'm a special one. ምሽጉን ለመስበር ሙከራ ጀመርክ እንበል መጀመሪያ የሚጠብቅህ ማይነቃነቀው አለት ክላውድ ማኬሌሌ ይሰኛል። እሱ ከተከላካዮች ፊት ቆሞ የመፋለምን ሚና እስከ መጨረሻው ጥግ ያስቀመጠው ማንጸሪያ ነው። እድል ቀንቶ ክላውድ ማኬሌሌን አለፍክ እንበል ከኔና ሪካርዶ ካርቫሃል ጋር ተፋጠጣለህ። ይቅርታ እናደርግልህም፣ አንገት ለአንገት እንተናነቃለን። እኛንም ደግሞ በታምራዊ መንገድ አለፍክ ብለን እናስብ። የመጨረሻው በር ላይ ግላዲያተሩ በመቆሙ ብቻ ተስፋ የሚያስቆርጥህ ፔተር ቼክ ይጠብቃል። በፍጹም ወደ ምሽጉ ወደ ቤቱ ማለፍ አትችልም። በፍጹም የኛ መከላከል ቤትህን 3 ደረጃ ባለው ጥበቃ እንደ መከላከል ነበር። ጆን ቴሪ በእንግሊዝ እግር ኳስ ታሪክ በፍጹም ሆኖ በማያውቅ እስካሁንም ሪከርድ በሆነ ሁኔታ 15 ጎል ብቻ በ38 ጨዋታዎች አስተናግዶ 95 ነጥቦችን ሰብስቦ በ2004-2005 የፕሪሚየር ሊጉን ዋንጫ ስላነሳው ቼልሲ መከላከል የተናገረው ነው። ከዚያ በፊትም ከዚያ በኋላም እንደ ጆዜ ሞሪኖ ቡድን በብቃት የተከላከለ ቡድን አልተመለከትንም። ማጥቃትን ሁሉ አክሽፎ የመለሰው አስደናቂው ካቴና፣ ሰማያዊው ጦርና አዝማቹ ጆዜ ሞሪኖ ከዛሬ 20 ዓመት በፊት ከባለ ታሪኮቹ አንደበት በትሪቡን ትውስታ I know I did it, but no, at that time I was saying I was special because I was European champions 2 days before that. Chelsea Carling Cup winners 2004-2005. Let the celebrations begin. ለ10 ዓመታት የእንግሊዝ እግር ኳስ ወግ የማንቸስተር ዩናይትድ ተከታታይ ንግስና ነበር። አለዚያም ማጥቃቱ ማቆም ያልተገኘለት የማይሰበረውን ኢንቨንሲብልስን የሰራው የማይሸነፈው ቡድን አርሰናል ጉዳይ ነበር። ድንገት አንድ ሰማያዊ ለባሽ ቡድን የማይሰበር ምሽግ በየጨዋታው የሚፈጠር ቡድን ይዞ ተከሰተ። ጆን ቴሪ መሃል ላይ ይቆማል። ግድግዳ ነው። ለአየሩም ለምድሩም ኳስ ይሞታል። ቡድኑን በምሳሌነት ይመራል። ከጎኑ የማይታይ ዝምተኛ ተዋኝ አለ። ማጥቃቶችን ከመጀመራቸው በፊት ደርሶ የሚያጠፋ ሪካርዶ ካርቫልሆ ይሰኛል። ከግራና ከቀኝ ፓውሎ ፌሬራና ዊሊያም ጋላስ፣ ከአራቱ ተከላካዮች በኋላ እንደ ሐውልት ገዝፎ የሚቆም ግብ ጠባቂ ፔተር ቼክ። የምናወራው መከላከል ብቻ ተብሎ ስለሚታለፍ ነገር አይደለም። ከተከላካዮች ፊት የተከላካዮች አማካዮች ሁሉ የመጨረሻው ማንጸሪያ ክላውድ ማኬሌሌ አለ። ጎል ያገባም ይሆናል፣ አብዶ ተግባሩ አይደለም። ነገር ግን የተቃራኒዎችን ማጥቃት ብቻውን ድብልቅልቁን ያወጣዋል። ጥቃት ያቋርጣል። ከመጨረሻው የአጥቂዎች መሞቻ ቦታ ቀድሞ ብዙ ሙከራዎችን ያመክናል። በጥንቃቄ ወደፊት የሚሄድ በጊዜውና በሰዓቱ አፈግፍጎ ተጋጣሚን ሐሳብ የሚያሳጥር የመከላከል ትርኢት ነበር። Chelsea on the counter. He's got Drogba ahead of him. Lampard trying to make a run forward as well. Knocked on by Drogba. Gudjonsson. Einar Gudjonsson scores for Chelsea. Nicely done by Kesman. Babayaro looking far post. Drogba. Fantastic goal. Really well worked goal from Chelsea. Thiago finds space for the shot. Oh, he's made space for the shot. And Chelsea have a second. Chelsea! Chelsea! No one can stop us now! ወቅቱ ፕሪሚየር ሊጉ በታሪኩ ያያቸው ምርጥ አጥቂዎች የነበሩበት ነበር። ቴሪ ኦንሪ፣ ሮድ ቫን ኒስተልሮይ፣ ዌይን ሩኒና ሌሎችም። ግንቡ ግን ለሁሉም አጥቂዎች ምላሽ ነበረው። በ25 ጨዋታ አንድም ጎል አላስተናገደም። በ38 ጨዋታ 15 ጎል ብቻ ገብቶበታል። ይህ እንዴት ሊሆን ይችላል? መከላከሉ እየተወደሰለት የሚገኘው የሚካኤል አርቴታ ቡድን አሁን ሊቨርፑል ወደዚህ ቁጥር አልተጠቁም። የቪዲችና ፈርዲናንድ ጠንካራ ጥምረትን የያዘው የ2007-8 ማንቸስተር ዩናይትድ ወይም የ2018-19 የየርገን ክሎፕ ሊቨርፑል ትንሽ የተጠጉት ቢሆኑም በ38 ጨዋታዎች 22 ጎል ገብቶባቸዋል። በቼልሲ ሪከርድና በሁለቱ ቡድኖች ምርጥ መከላከል የ7 ጎሎች ልዩነት አለ። ያ መከላከል እጅግ ያኮራኛል ይላል ቴሪ።
ፍራንክ ላምፓርድ የቼልሲ ምንጊዜም ጎል አስቆጣሪ የሆነባቸውን ጎሎች በደስታ በሚያስብበት ልክ እኔም ቡድናችን ጎል ሳያስተናግድ እንዲወጣ ያደረኩባቸውን ቅጽበቶች ጎል የማስቆጠር ያህል አከብራቸዋለሁ። ወደ ግብ የሚያመሩ ኳሶችን ለማዳን ስንንሸራተት፣ ስንወድቅ፣ ታግለን ስንነጥቅ ሁሉንም በኩራት አስታውሳለሁ። ጆን ቴሪ ይናገራል። ያኔ በ20 ሚሊዮን ፓውንድ ብቻ ሞሪኖ አምጥተውት ከጆን ቴሪ ጋር የማይሰበረውን የመከላከል መድረክ የመራው ሪካርዶ ካልቫርሆ እኛ ያደረግነውን ማንም ማድረግ አልቻለም። ጊዜው ረጅም ዓመት ቢሆነውም እስካሁን ሪካርዶ አልተሰበረም። ከኛ ጋር መጫወት ለእያንዳንዱ ቡድን መከራ ነበር። የትኛውም ቡድን በቼልሲ ላይ ጎል ማግባት አይቀለውም ነበር ይላል። የምርጡ ቡድን ትውስታ ይቀጥላል። Again, please don't call me arrogant because what I'm saying is true. I'm European champion, so I'm not one of the bottle. I think I'm a special one. Chelsea, we're the team. Chelsea, we're the cream. ጆዜ ገና ወደ ፕሪሚየር ሊጉ የመጡበት ዓመት ነው። የቻምፒየንስ ሊግ ክብርን ከፖርቶ ጋር አሳክተው የተለየው ሰው ነኝ ብለው ያወጁት ወጣቱ ጆዜ በ4-3-3 አሰላለፍ መጡ። ሁለቱ የመስመር አጥቂዎች ቼልሲ ኳስ ሲያጣ መከላከሉ ላይ በፍጥነት ተመልሰው ያግዛሉ። ማኬሌሌ የመሃል ሜዳውን ብርት ላይ አለ። ጆዜ እንደመጡ በፕሪሚየር ሊጉ የመጀመሪያ 8 ጨዋታዎች 7ቱን ጎል ሳያስተናግዱ አጠናቀቁ። የሳውዛምፕተኑ ጄምስ ባይቲ ብቻ በቼልሲ መረብ ላይ ጎል አገባ። እስከ ጥቅምት አጋማሽ ባለው ጊዜ እንኳ አንድ ሌላ ተጫዋች ብቻ ጎል ጨመረ። ቼልሲ ዓመቱ ሙሉ በተሸነፈበት ብቸኛ ጨዋታ ኒኮላስ አኔልካ ለማንቸስተር ሲቲ በፔናልቲ ቼልሲ ላይ ያስቆጠረ። ከዚያ ውጭ ቼልሲ በሁለት አጋጣሚ ብቻ 2 ጎል ዓመቱ ሙሉ ተቆጠረበት። ከቦልተን ጋር 2-2፣ ከአርሰናል ጋር እንዲሁ። የቼልሲ መከላከል ጥቂት ጎል ማስተናገድ አይሰበሬነት አነጋጋሪ ሆነ። ዘ ስፔሻል ዋን ሰማያዊ ጦራቸው ታላቅ ርዕስ ሆኑ። ጆዜ ይላል ቴሪ ጎል አለማስተናገድን የድል ያህል እንድንቆጥረው አሳመንን። ከሱ በፊት ለሁለት ተከፍለን 5-5 ሆነን የምናደርጋቸው ሚኒ ጨዋታዎች 5-4 ወይም 5-2 በሆነ ውጤት ይጠናቀቁ ነበር። ሞሪኖ ስር ስንጫወት ግን ጨዋታዎች 0-0 ወይም 1-0 መጠናቀቅ ጀመሩ። መከላከልን ጥበብ አደረግነው። ተጫዋቾች ኳስ ለማስጣል መሬት ላይ መገኘትን ለመዱት፣ ወደዱት። ጆዜ ለማስደሰት ሁሉም ይጥር ጀመር። በጨዋታ እስከረፍት 3-0 ወይም 4-0 ብንመራ እንኳ ጎል ያለማስተናገድ ግዴታን ይዘን እስከ መጨረሻው እንድንፋለም ሞሪኖ ይነግረን ጀመር። ይህ ያልተለመደ ነበር። ጆን ቴሪ ትውስታውን ያስቀምጣል። I would have done absolutely everything for this man, everything. In that first meeting that he took with a group of players, the first image he put up on the board was a picture of the Premier League. It sounds small, but it was like, we're going to win this year, and then go on to tell the press and the world that Didier was the best striker in the world, Frank was the best midfielder, right. Peter Cech was the best goalkeeper, JT was the best defender. Mm-hmm. We'd never been told that before. He was very clear of going, no, my boys are the best players in the world, and he made you feel so special. It was like the press and the whole world and the whole Premier League against Chelsea Football Club. ሪካርዶ ካርቫልሆ ትልቁን ዋጋ ጆዜ ሞሪኖ ይወስዳል ይላል። አንዳንድ ሰዎች ጨዋታችንን ይነቅፉት ነበር፣ ግን ውጤት እየሰበሰብን በመሪነት እንድንገሰግስ ስላደረገን የጨዋታ ስልት ታመንን። አንዳንዴ እኔ በግሌ ኳስ ይዤ ወደፊት መሄድ እፈልግና ዋናው ተግባሪ መከላከል መሆኑን በማስታወስ እመለሳለሁ። ተመስጬ በፊት መስመር እንቅስቃሴ ላይ ስሳተፍ ጆን ቴሪ ጮሆ ይመልሰኛል። ጎል ሲቆጠርብን በጨዋታው አሸንፈን እንኳ ቢሆን ሞሪኖ እኛን ከመተቸት አይመለስም። የ2004-2005 የሞሪኖ ቡድን ቼልሲ የሮማን አብራሞቪች ከከፍተኛ ገንዘብ ማጠናከሪያ ጋር መምጣት የበለጠ ያጠናክረው ነበር። ከካርቫልሆ፣ ፒተር ቼክ፣ ማኬሌሊ ውጪ ፓውሎ ፌሬራ፣ የመስመር ተጫዋቾቹ ዳሜን ደፍ፣ ሬን ሮበን፣ ጆ ኮል፣ ዲዲዬ ድሮግባ የቡድኑ ወሳኝ አስተዋጽኦ አድራጊ ለመሆን እንዲችሉ ሆነ። ቀድሞው የነበሩት ጆን ቴሪ፣ ፍራንክ ላምፓርድ፣ ዊሊያም ጋላስ፣ አይዱር ጉድ ጆንሰን ከነሱም ውጪ ቲያጎ፣ ግሌን ጆንሰን፣ ጀርሚን ጂታፕ፣ ዋይን ብሪጅ፣ ሮበርት ሁዝ ቼልሲ ከሞሪኖ ያለመሸነፍ ሳቢ ጋር በአማራጮች ተሞልቶ በውጤታማነት የእንግሊዙን እግር ኳስ መቆጣጠር እንዲችል አደረገው። First corner of the game. And it goes Chelsea's way. Carvalho has come forward for this. Good Johnson! It's gone in! Lampard against Niemi to make it 2-1. And he's done it very coolly indeed. Calm as you like from Frank Lampard. Here it comes from Lampard. Intelligent in Drogba! Wonderfully worked! In low and in the back of the net. And the free kick routine has worked. And Joe Cole scores for Chelsea.
we're the team. Chelsea, Chelsea, we're the cream. ከፈረንሳዩ ሬንስ በ7 ሚሊዮን ፓውንድ ብቻ የፈረመው ፔተር ቼክ የቡድኑ በራስ መተማመን ከፍ እንዲል አደረገ። በእግሩ በጥሩ ሁኔታ ይጫወታል። የአየር ላይ ኳሶችን እንደ ልብ ያከሽፋል። ፈጣን አጥቂዎች በተቃራኒ ቡድን ሲኖሩ ለዲዲየር ዶግባ በቀጥታ ኳስ በማድረስ ጫና ሳይኖር ደግሞ ካርቫሆና ጆን ቴሪ ኳስ እንዲጀምሩ በማድረግ ቡድኑ ተሳካለት። ካርቫሆና ፓውሎ ፌሬራ በፖርቶ የነበራቸውን ጥምረት አጠናከሩት። ሞሪኖ የቴሪና ጋላስን ጥምረት አፍርሰው ጋላስን ወደ መስመር አወጡት። አራቱ ተከላካዮች በጥቅሻ የሚግባቡ ሆኖ አልፎ አልፎ ካርቫሆ በስሜት ወደፊት ከመጫወት ከማፈንገጡ ውጪ መግባባታችን የተለየ ነበር። ከፊት ደግሞ የትኛውንም ቡድን ቢኖሬ ብሎ የሚመኛው ክላውድ ማኬሌሊ ይሸፍነን ነበር ይላል ጆን ቴሪ። He first spoke to us as a team. He outlined the date when we would win the league away at Bolton. He said, look, I've come here to win. And he listed players in the dressing room who'd won things, and there wasn't many. He said, I'm a champion, and, you know, if you follow me, you'll be champions. Chelsea, Chelsea, no one can stop us now. ቼልሲ መከላከሉ ድንቅ እንደሆነ ሁሉ ማጥቃቱ ላይ ምርጥ የነበሩ ተጫዋቾች ባለቤት ሆነ። ዲዲየር ዶግባ፣ ፍራንክ ላምፓርድ፣ አይዱር ጉድዮንሰን፣ ጆ ኮል፣ ዳሜን ደፍ፣ አሪያን ሮበን አንዳቸው ጎል ያገባሉ። ከዚያ በኋላ ስራው ቀላል ነው። ሲፈልግ ቡድኑ አፈግፍጎ ቦታ ነፍጎ ተጋጣሚ ያለውን ሁሉ አሟጦ እንዲወድቅ ያደርጋል። ቡድኑ ሲፈልግ ኳሱን እየያዘ ጊዜውን ያጠናቅቃል። ከፊት ቼልሲ አግባ እንጂ የገባውን መከላከሉ የቡድኑ የተለየ መገለጫ ጥበብ ሆነ። በርካታ የቼልሲ ደጋፊዎች የሪካርዶ ካርቫሆና የጆን ቴሪ መከላከል ጥምረት በክለቡ የትኛውም ዘመን ታሪክ ላይ እጅግ ምርጡ መከላከል ነው ይላሉ። ሪካርዶ ካርቫሆ እና ቴሪ የነበረን ጥምረት በጣም አስደናቂ ነበር። ወደ ፕሪሚየር ሊጉ ስመጣ እንግሊዘኛ አልናገርም ነበር፣ ነገር ግን ከቴሪ ጋር አይኔን ጨፍኜ እንኳ ብጫወት እንግባባ ነበር ብሎ ጥምረቱን ይገልጸዋል። Oh, that's delightful for Gudjohnsen. Yes, fantastic ball, and he's tucked it away into the corner, and a diving header and in. And on the stroke of half time, they have got their goal. William Gallas couldn't miss. Duff, faced by Moore, he's got a beautiful cross in, and it had to be for Gudjohnsen. Albion sliced apart, and it's 2-0 Chelsea. Makelele towards Drogba, and now Lampard! It's a fabulous goal! That's a great looking ball from Lampard, a bit of hesitation there from Bramble. It's Drogba! And it's 2-0! ሌላኛው በቼልሲ አስደናቂ መከላከል ውስጥ ዋጋ የሚሰጠው ኮከብ አጥቂው ዲዲየር ዶግባ መሆን እንዳለበት ጆን ቴሪ ይመሰክራል። የቅጣት ምቶችን፣ የቆሙ ኳሶችን፣ ኮርናዎችን መከላከል በሚያስፈልገን ሰዓት ሁሉ ድሮግባ ወሳኝ ነበር። ብዙ ተጋጣሚዎቻችን ግዙፍ ተጫዋቾች ነበሯቸው። ለምሳሌ ቦልተን ወንደረርስ ድሮግባ ወደ ኋላ ተመልሶ ብዙ አደገኛ ኳሶችን በማክሸፍ ትልቅ የመከላከል ሚና ይወጣ ነበር። የመከላከል ኃላፊነቱ የሁሉም ነበር። አሰልጣኛችን ከሁሉም የሜዳ ክፍል አባላት የሚፈልገውን ለመስጠት ርብርባችን አስደናቂ ነበር ይላል። እንደውም በወቅቱ የነበሩ የቼልሲ ተጫዋቾች ከገቡብን ጎሎች አንዳንዶቹን ስናስባቸው እንጸጸታለን ይላሉ። ለምሳሌ ሳውዛምፕተን በሜዳውና በእኛ ሜዳ ስታንፎርድ ብሪጅ ላይ ያገባብን ጎሎች የሚወገዱ ነበሩ። በአጠቃላይ 9 ወይም 10 ጎል ብቻ ገብቶብን ዓመቱን ማጠናቀቅ ነበረብን በሚል ቁጭትም ዓመቱን ሲገልጹት ይሰማል። ቼልሲ በ38 ጨዋታዎች 15 ጎል ብቻ አስተናግዶ ፕሪሚየር ሊጉን በማንሳት ያስቀምጠው ሪካርድ እንደ አንዳንድ ተንታኞች በቀላሉ የማይሰበር የዘላለም ሪካርድ ተደርጎ ይነሳል። I firmly believe at this club he's the most important figure. He revolutionised English football. Chelsea are the champions. 50 years on, Jose Mourinho has shown the world that he is indeed the special one. ከ20 ዓመታት በላይ አልፈዋል። ታላላቅ አሰልጣኞች ተሸኝተዋል። የዓለም እግር ኳስን በሳቢያቸውና በውጤታማነታቸው ወረሩ መጥተዋል። በፕሪሚየር ሊጉ ብዙ ሪካርዶች ተሻሽለዋል። ብዙ ነገሮችም ተለውጠዋል። የ2004-2005 የቼልሲ መከላከል ጥበብ ያስቀመጠው የፈጠረው ሪካርድ ግን በብዙ ርቀት ሳይደፈር ቁጭ ብሏል። የፕሪሚየር ሊጉ አሸናፊዎች ብቻ አልነበሩም። የሁለት ኃያል ክለቦች የሁለት ጉምቱ አሰልጣኞችን የማይገረሰስ የሚመስል ታላቅነት ሰብረው እንደተናገሩት የተለዩ መሆናቸውን በተለየ የጨዋታ ስልት የገለጡ አሰልጣኝ ጆዜ ሞሪኖ የመሩት የእግር ኳስ አብዮት ፈጣሪዎችም ነበሩ። ማጥቃትን፣ ጎል አስቆጣሪዎችን ለስኬት ለመታየት ከፊት በሚያደርግ የእግር ኳስ ዓለም ላይ መከላከልን ጥበብ ያደረገ ቡድን
ዓለም ተመለከተ። የመከላከል ጥበብን ወደ ታላቅነት መንደርደሪያ መሆን እንደሚችል መልእክት የሞሪኖ ቡድን አስተላለፈ። 95 ነጥቦች፣ 25 ጨዋታ ጎል አለማስተናገድ፣ 15 ጎሎች ብቻ ዓመቱን ሙሉ። አንድም ጨዋታ ላይ ከሁለት በላይ ጎሎች አለማስተናገድ፣ በሁለት ጨዋታዎች ብቻ 2 ጎሎችን ማስተናገድ፣ ዓመቱን ሙሉ በአንድ ጨዋታ ብቻ መሸነፍ። ይህ የጆዜ ሞሪኖና የ2004-2005 ሰማያዊ ተፋላሚ ቡድናቸው ታሪክ ብቻ ነው። ትሪቡን ትውስታም And the special one has guided Chelsea to the first back-to-back league titles in this famous club's entire history. Why Chelsea? He said, I'm a champion, and you know, if you follow me, you'll be champions. We should not be afraid to say we want to win. It's something that means we believe in ourselves, we believe the way we work, we believe in what we're going to do. Not a bad ball either. Drogba's header for Gudjohnsen. Brilliant! I think I'm a special one.